ኢኮኖሚው አለ። ኢትዮጵያ በ2018 ከሸቀጦች የወጪ ንግድ ከ11 ቢሊዮን ዶላር በላይ ገቢ ታገኛለች ተብሎ እንደሚጠበቅ ጠቅላይ ሚኒስትር አብይ አህመድ ትላንት ለሕዝብ ተወካዮች ምክር ቤት ተናግረዋል። በዓመቱ ከቡና የተገኘው 3.1 ቢሊዮን ዶላር ደርሷል። ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። በዓለም አቀፉ የገንዘብ ድርጅት ሪፖርት መሰረት በ2016 ኢትዮጵያ ኤክስፖርት ያደረገችው ወርቅ 4 ሜትሪክ ቶን ብቻ ነበር። በ2017 በአንጻሩ አገሪቱ 39 ሜትሪክ ቶን ወርቅ በዓለም ገበያ ሸጣለች። በመገባደድ ላይ በሚገኘው 2018 የበጀት ዓመት አገሪቱ በዓለም ገበያ የምትሸጠው ወርቅ 30 ሜትሪክ ቶን እንደሚሆን የአይኤምኤፍ ሰነድ አሳይቷል። በድርጅቱ ሪፖርት መሰረት የ2018 ኤክስፖርት ካለፈው ዓመት በ9 ሜትሪክ ቶን የሚቀንሰው በትግራይ ጦርነት ወቅት ተከማችቶ የነበረው ወርቅ በመሟጠጡ ምክንያት ነው። በሰኔ 2017 የኢትዮጵያ የወርቅ ክምችት 36.6 ቢሊዮን ብር እንደነበረ የብሔራዊ ባንክ ሪፖርት ያሳያል። በ2016 ተመሳሳይ ወቅት በአንጻሩ የኢትዮጵያ የወርቅ ክምችት 220 ሚሊዮን ብር ብቻ ነበር። ጠቅላይ ሚኒስትር አብይ አህመድ ለተሰናባቹ ምክር ቤት በሰጡት ማብራሪያ ግን የኢትዮጵያ የወርቅ ክምችት ከጥቂት ዓመታት በፊት ከነበረበት ከ20 እጥፍ በላይ እንዳደገ አስረድተዋል። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። የኢትዮጵያ የወርቅ ክምችት የሚሆን ኤክስፖርት እንዲህ በአጭር ጊዜ እንዴት በከፍተኛ መጠን ጨመረ? ይህ የብዙዎች ጥያቄ ነው። የማዕድን ሚኒስቴር ዴኤታ ሀና ብርሃኑ ኢትዮጵያ ታከናውናለች በተባለ ስብሰባ ላይ ባቀረቡት ማብራሪያ መንግስታቸው ተግባራዊ ያደረጋቸው ማሻሻያዎች የዘርፉን ችግሮች በመፍታት ውጤታማ እንዳደረጉት አስረድተዋል። ለበርካታ ዓመታት የወርቅ ማምረቻው ዘርፉ በተለይም መደበኛ ካልሆነ አሰራር ጋር የተያያዙ ብርቱ ተግዳሮቶች አጋጥሞት ነበረ። እነዚህን ችግሮች አልሸሸናቸውም፣ ይልቁንም መፍትሄ ያበጀንላቸው። በቆራጥ ማሻሻያዎች ገበያው መደበኛ እንዲሆን ተደርጓል። ውጤቱም አስደናቂ ነው። ባለፈው ዓመት ከወርቅ ኤክስፖርት 3.4 ቢሊዮን ዶላር ያስገኘን ሲሆን በዚህ ዓመት ከ5.5 ቢሊዮን ዶላር ይበልጣል። ኢትዮጵያ በዓመት 5 ቶን ገደማ ወርቅ ከሚያመርተው የሼክ መሐመድ አላሙዲ ሚድሮክ ወርቅ ኃላፊነቱ የተወሰነ የግል ኩባንያ ውጪ በዘርፉ የተሰማራ ግዙፍ ኩባንያ እስከ ቅርብ ጊዜ አልነበራትም። የተቀረው የአገሪቱ የወርቅ ምርት በባህላዊና አነስተኛ አምራቾች ለብሔራዊ ባንክ የሚቀርብ ነበር። በቀድሞው ማዕድንና ነዳጅ ሚኒስቴር መረጃ መሰረት እነዚህ አምራቾች በአማካኝ በዓመት እስከ 3.5 ቶን ወርቅ በጎርጎሮሳዊው ከ2015 እስከ 2018 ባለው ጊዜ ያመርቱ ነበር። ከዘርፉ የሚገኘው ገቢ በወቅቱ በነበረው ዓመታዊ አማካኝ የወርቅ ዋጋና የውጭ ምንዛሪ ተመን ሲሰላ 136 ሚሊዮን ዶላር ገደማ ነበር። በአገሪቱ 1.3 ሚሊዮን ሰዎች በቀጥታ በባህላዊና አነስተኛ የወርቅ ማምረት ሥራ ይሳተፋሉ ተብሎ ይገምታል። ማዕከላዊ ባንክ ለወርቅ አቅራቢዎች የሚከፍለው ማበረታቻ ተወዳዳሪ ባለመሆኑ ለባንኩ መቅረብ የነበረበት ወርቅ በሕገወጥ መንገድ በኮንትሮባንድ ገበያ እንደሚሸጥ ካረጋገጠ በኋላ የወሰደው እርምጃ በዘርፉ ለታየው ለውጥ ቁልፍ ነበር። የቀድሞው የብሔራዊ ባንክ ገዢ ማሞስ መልዓለም ምህረቱ ስልጣን ላይ ሳሉ ሰኔ 10 ቀን 2016 ስራ ላይ በዋለው ውሳኔ ከ50 ግራም እስከ 3 ኪሎ ግራም ወርቅ ለሚያቀርቡ አቅራቢዎች ከዓለም ገበያ ዋጋ ላይ 60% ማበረታቻ ተጨመረ። ከ30 ኪሎ ግራም በላይ ወርቅ ለሚያቀርቡ በአንጻሩ ብሔራዊው ባንክ በዓለም ገበያ ዋጋ ላይ 72% ማበረታቻ ጭማሪ እየተደረገ ግዢ እንዲፈጽም ተወሰነ። የዋጋ ማሻሻያው ገቢራዊ በሆነበት በጀት ዓመት አገሪቱ በዓለም ገበያ የሸጠችው 4 ሜትሪክ ቶን ወርቅ ብቻ ነበር። በ2017 ግን በ875% ጨምሮ 39 ሜትሪክ ቶን ደረሰ። የማዕድን ሚኒስትር ዴኤታዋ ሀና ብርሃኑ ብሔራዊ ባንክ ወርቅ በሚገዛበት ዋጋ ላይ ያደረገው ማሻሻያ በዘርፉ ትልቅ አስተዋጽኦ እንደነበረው ተናግረዋል። የወርቅ ምርት እድገት እንዲመዘገብ ከፍተኛውን አስተዋጽኦ ያበረከቱት ባህላዊ አምራቾች ናቸው። እነዚህ ወርቅ አውጪዎች ከባህላዊ የወርቅ ፍለጋ ዘዴ በመላቀቅ የተለያዩ የማዕድን ማውጫ መሳሪያዎችን፣ ትላልቅ ማሽነሪዎችንና የማቀነባበሪያ መሳሪያዎችን እንዲጠቀሙ
እንዲጠቀሙ ድጋፍ አድርገንላቸዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ ለአምራቾቹ ያቀረበው ማበረታቻ ለምርት እድገቱ ትልቅ አስተዋጽኦ አበርክቷል። አሁን ግን ከባህላዊ አመራረት ባለፈ ዘርፉን እያስፋፋን እንገኛለን። አዳዲስ ግዙፍ የማዕድን ማውጫዎች ወደ ስራ የገቡ ሲሆን ሌሎች ተጨማሪ ፕሮጀክቶችም በቅርቡ ምርት እንደሚጀምሩ ይጠበቃል። ዶይቸ ቬለ ለዚህ ዘገባ ያነጋገራቸው የኢኮኖሚ ባለሙያዎችና አጥኚዎች ከዓለም ዋጋ በላይ የሚከፈለው ማበረታቻ ከሌሎች ሀገራት የተገዛ ወርቅ ለብሔራዊ ባንክ እንዲቀርብ ሳያደርግ እንዳልቀረ ይጠረጥራሉ። ብቸኛው የወርቅ ገዢ የሆነው ብሔራዊ ባንክ በአሁኑ ወቅት ከግብይቱ ለመውጣት እየተዘጋጀ ይገኛል። ዶክተር ኢዮብ ተካልኝ በገዢነት የሚመሩት ብሔራዊ ባንክ እንደ ወርቅና ብር ያሉትን የከበሩ ማዕድናት የመግዛት፣ የመሸጥ፣ የማስተላለፍና በአደራ የማስቀመጥ ስልጣን በአዋጅ ተሰጥቶታል። የኢትዮጵያ መንግስትን የኢኮኖሚ ማሻሻያ የሚደጉመው ዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ ብሔራዊ ባንክ የሚያካሂደውን የወርቅ ግብይት የሚያሻሽልና የውጭ ምንዛሬ ክምችት ዓላማውን ባገናዘበ መልኩ ውሎ አድሮ ከወርቅ ገበያ ሙሉ በሙሉ የሚወጣበትን በሚገባ የተቀረጸ እቅድ ማዘጋጀት እንዳለበት ባለፈው ሳምንት አሳስበዋል። ክላርከ ማሳሰቢያውን የሰጡት አይኤምኤፍ ለኢትዮጵያ 3.4 ቢሊዮን ዶላር የሚያበድርበት የተራዘመ የብድር አቅርቦት አምስተኛ ግምገማ በሊቀመንበርነት በሚመሩት የተቋሙ ቦርድ መጽደቁን በማስመልከት በሰጡት አስተያየት ነው። ግምገማውን ያጸደቀውን የአይኤምኤፍ ቦርድ በሊቀመንበርነት የሚመሩት ጃማይካዊው ኢኮኖሚስት በተራዘመ የብድር አቅርቦት ፕሮግራም አማካኝነት ተግባራዊ የተደረጉ ስራዎችን ቢያደንቁም መንግስት ሊያከናውናቸው ይገባል ያሏቸውን ጉዳዮች መጠቆማቸው አልቀረም። ከዚህ ውስጥ የዋጋ ግሽበትን በተመለከተ የሚኖረውን ግምት ለመቆጣጠር ጥብቅ የገንዘብ ፖሊሲ አጠናክሮ መቀጠል ተገቢ ነው የሚለው ይገኝበታል። ባለፈው ታህሳስ ወደ 9.7% ዝቅ ብሎ የነበረው የዋጋ ግሽበት በግንቦት ወደ 13.4 ተመልሶ እንዳሻቀበ የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የዋጋ ግሽበቱ ከሚያዝያ ጀምሮ የተወሰነ የመጨመር አዝማሚያ እንዳሳየ የገንዘብ ሚኒስቴር ለፓርላማ ባቀረበው የ2019 የበጀት ሰነድ ገልጾ ነበር። ሁለተኛ ዙር የዋጋ ግሽበት ጫና ከተከሰተ ብሔራዊ ባንክ የገንዘብ ፖሊሲውን ይበልጥ ለማጥበቅ ዝግጁ ሆኖ መጠበቅ እንደሚኖርበት የዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ አሳስበዋል። ባንኩ በዋጋ ግሽበት ረገድ የሚከተላቸው ፖሊሲዎች በገበያው የሚንቀሳቀሰውን ገንዘብ በመቆጣጠር ላይ ያነጣጠሩ ናቸው። ፖሊሲዎቹ ተግባራዊ ከተደረጉ ወዲህ ለዋጋ ግሽበት መባባስ ዋና መንስኤ ሆኖ የቆየውና መንግስት ለበጀት ጉድለት መሸፈኛ ከብሔራዊ ባንክ የሚወስደው ብድር ባለፉት 2 ዓመታት ሙሉ ለሙሉ እንዲቆም መደረጉን ገንዘብ ሚኒስቴር አስታውቋል። በአሁኑ ወቅት የብሔራዊ ባንክ የፖሊሲ ተመን 15 በመቶ ሲሆን ባንኮች የሚሰጡት ብድር ዓመታዊ እድገት በ24 በመቶ ተገድቧል። ይሁንና በዓለም አቀፍ ዋጋ ላይ ማበረታቻ በመጨመር የሚከናወነው የወርቅ ግዢ ወደ ገበያው የሚገባውን ገንዘብ እንዲጨምር አድርጓል የሚል እምነት በአይኤምኤፍ ዘንድ ሳይኖር እንዳልቀረ ዶይቼ ቬለ ያነጋገራቸው አንድ የኢኮኖሚ ባለሙያ ተናግረዋል። የተቋሙ ማሳሰቢያ ብሔራዊ ባንክ በወርቅ ግዢ ወደ ገበያ የሚያስገባውን አዲስ ገንዘብ ለመገደብ ያለመ የፖሊሲ አቅጣጫ ሊሆን እንደሚችል ባለሙያው እምነታቸውን አስረድተዋል። ከዚህ በተጨማሪ የብሔራዊ ባንክ የወርቅ ግብይት ብር፣ ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ ባለው የምንዛሪ ተመን ላይ የሚያሳድረው ተጽዕኖ የመንግስት አበዳሪ የሆነውን ተቋም ሊያሳስብ የሚችል ነው። ባንኩ ከባህላዊ አምራቾች የሚገዛውን ወርቅ ዓለም አቀፍ ተቀባይነት ባለው የጥራት ደረጃ እያጣራ እንደ መጠባበቂያ ጥሪት ያከማቻል። የተረፈው በዓለም ገበያ ተሸጦ ባንኩ የውጭ ምንዛሪ ያገኝበታል። የአገሪቱ መጠባበቂያ የወርቅ ክምችትና ኤክስፖርት የሚደረገው እየጨመረ የሚሄድ ከሆነ ብር ከሌሎች የመገበያ ገንዘቦች አኳያ ያለው የምንዛሪ ተመን እንዲጠናከር እንደሚያደርጉት የኢኮኖሚ ባለሙያው አስረድተዋል። ይህ በአንጻሩ ብር፣ ዶላርን ከመሳሰሉ መገበያ ገንዘቦች አኳያ ያለውን የውጭ ምንዛሪ ተመን ምጣኔ ከተተነበየው ወደ ኋላ ሊጎትተው ይችላል የሚል ስጋት በአይኤምኤፍ ሹማምንት ዘንድ ሊፈጥር የሚችል ነው። የተቋሙ ምክትል ማኔጂንግ ዳይሬክተር ለብሔራዊ ባንክ አዲስ ገለልተኛ የቦርድ አባላት መሾምና ካፒታሉን ማሳደግን ጨምሮ የአስተዳደር ማሻሻያዎችን የበለጠ ማስፋት የማዕከላዊውን ባንክ ነፃነት ለመደገፍና የፖሊሲ ስልጣኖቹን ተግባራዊ ለማድረግ የሚያስችለውን አቅም ለማጠናከር እንደሚያግዝ ጠቁመዋል። በተሻሻለው የማቋቋሚያ አዋጅ መሰረት የብሔራዊ ባንክ የተፈቀደ ካፒታል 20 ቢሊዮን ብር፣ የተከፈለ ካፒታል በአንጻሩ 10 ቢሊዮን ብር እንዲሆን ተደንግጓል። የክላርክ አስተያየት የብሔራዊ ባንክ የሂሳብ መዝገብ የአይኤምኤፍ አንደኛው ስጋት መሆኑን እንደሚጠቁም የኢኮኖሚ ባለሙያው ገልጸዋል። ይህ ስጋት ባንኩ የወርቅ ክምችቱን የሚያሳድግበት ምጣኔና
ከኤክስፖርት የሚያገኘው የገንዘብ መጠን ከዓለም ገበያ ዋጋ በላይ ወርቅ ከሚገዛበት ክፍያ ካለመመጣጠኑ የሚመነጭ ነው። ባንኩ በ2017 በጀት ዓመት ብቻ በወርቅ ግዢ 57 ቢሊዮን ብር እንደከሰረ ዓመታዊ የፋይናንስ ሪፖርቱ አሳይቷል። በመጪው ሐምሌ ሁለተኛ ዓመቱን የሚደፍነው የተራዘመ የብድር አቅርቦት ስራ ላይ ከዋለ ወዲህ የአይኤምኤፍ ባለሙያዎች በሚያደርጓቸው የአፈጻጸም ግምገማዎች የብሔራዊ ባንክና የወርቅ ጉዳይ ሲነሳ የአሁኑ የመጀመሪያው አይደለም። ተቋሙ ባለፈው ጥር የተራዘመ የብድር አቅርቦት አራተኛ ግምገማን ካጸደቀ በኋላ ባወጣው ሰፊ ሪፖርት ትኩረት ከሰጣቸው ጉዳዮች መካከል አንዱ የወርቅ ግብይት ነበር። የፖሊሲ ውይይቶችን የተመለከተው የሪፖርቱ ክፍል ብሔራዊ ባንክ በሂሳብ መዝገቡ ሊያጋጥሙ የሚችሉ ስጋቶችን ለመቀነስና በባንክ ስርዓት ውስጥ የሚገኙ መዛባቶችን ለማስወገድ የወርቅ ግብይት አሰራሩን በማጠናከር ላይ እንደሚገኝ ያብራራል። በዚህም መሰረት ለወርቅ አውጪዎች ከዓለም አቀፍ ዋጋ በላይ የሚከፈለው ክፍያ ደረጃ በደረጃ ይቆማል። የግል ባንኮችም በወርቅ ግዢ እንዲሳተፉ ይፈቀድላቸዋል። እነዚህን ችግሮች ለመፍታት የሚያስችል ዝርዝር የትግበራ እቅድ እስከ መጋቢት 2019 መጨረሻ በሚጠናቀቅ ጥናት ላይ ተመስርቶ እንደሚዘጋጅ አይኤምኤፍ በአራተኛው የተራዘመ የብድር አቅርቦት የግምገማ ሰነድ አስፍሯል። እስከዚያው ድረስ ግን በሁሉም የግዢ ቦታዎች ብሔራዊ ባንክ የወርቅ ምርመራ አሰራሮችን በማስፋፋትና በማሻሻል የጥራት ቁጥጥሩን ያጠናክራል። ባንኩ የውጭ ምንዛሪ ክምችት ዓላማዎቹን ከግምት ውስጥ በማስገባት እስከ ታህሳስ 2019 መጨረሻ ድረስ ከወርቅ ገበያ የሚወጣበትን የረዥም ጊዜ እቅድ የማዘጋጀት ግዴታ ተጥሎበታል። ይሁንና ከዓለም ዋጋ በላይ ማበረታቻ ከሚከፍልበት የወርቅ ግዢ ስርዓት ብሔራዊ ባንክ ቢወጣ ለወርቅ አቅራቢዎች ከፍተኛ ጉዳት እንደሚያስከትል የአይኤምኤፍን ምክረ ሀሳብ በቅርብ የሚከታተሉት የኢኮኖሚ ባለሙያ ስጋት አላቸው። ይህ ስጋት ተቋማቱ በወርቅ ግብይት ለማሳካት በሚፈልጉት የተለያየ ዓላማ ምክንያት የሚከሰት ነው። ብሔራዊ ባንክ ወርቅ ሲገዛ አንደኛው ዓላማው የመጠባበቂያ ክምችቱን ማሳደግ ነው። የግል ባንኮች በአንጻሩ የሚያስቀድሙት ትርፍን ይሆናል። በዚህም ምክንያት በዓለም አቀፉ የገንዘብ ድርጅት ለግል ባንኮች የሚተው ገበያ ብሔራዊ ባንክ ለወርቅ አቅራቢዎች የሚሰጠውን ከፍተኛ ዋጋ መስጠት የሚችል አይመስለኝም ሲሉ ዶይቼ ቬለ ያነጋግራቸው ባለሙያ አስረድተዋል። ባለሙያው እንዲህ አይነት ለውጥ የወርቅ ግብይት ቀድሞውን ወደ ነበረበት እንዲመለስ ሊያደርገው እንደሚችል ያሰጋቸዋል። አብዛኛው ወርቅ ወደ ማዕከላዊ ገበያ ከመቅረብ ይልቅ በተለያየ ቻናል ወደ ውጭ የሚወጣበት መንገድ እየተበረታታ ይመጣል ሲሉ አስረድተዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።